ከነጭራሱ የማይሰግድ ሰው ከዘካት አንሰጠውም ሚስትህ ከዘካት አትሰጣትም ከኪስህ ነው የምትሰጣት ከጾምኳቸው በጣም ብዙ አጅር አለ ከተውካቸው ወንጀል የለህም ሰደቃ ለካፍርም ይሰጣል ለሙስሊምም ይሰጣል ለውሻም ይሰጣል ለማንኛውም ሩህ ያለው የሚጠጣ የሚበላ ሩህ ያለው ሰው ለሁሉም ብትሰጥ ሰደቃው አላህ ይቀበለዋል ሰኞ ለመጾም ትፈልጋለች እኔ አልፈልግም አትጾሚ ላታለሁ መጾም የለባትም ከጾመች حرام ነው አሁንም ጠቅሳቸው ቀኖች እንድትጾማቸው የተጠላ ነው አላህ ይጠላዋል ነቢያችን ይጠሉታል አትጾም ያን በፊቅህ ጉዳይ ለ30 ዓመት ስላስተማርኩት ውዱእ ሲያደርጉና ሲሰግዱ አያቸዋለሁ بسم الله الرحمن الرحيم وصلى الله على نبينا محمد وعلى آله وصحبه أجمعين ወንድሞችና እህቶች እንደምን ናችሁ እንደምን አረፈዳችሁ እንደምን አደራችሁ እንደምን ዋላችሁ ደርሱ እየገባችሁ ነው ትምርቱ በደንብ እየገባችሁ ነው ወይስ ዝም ብሎ ነው እስትባካችሁ እውነቴን ነው ንገሩኝ እና ጥያቄና መልስ የሚለው ፕሮግራም ነው አሁን 48ኛው ጥያቄ ደርሰናል 48ኛው ጥያቄው ምን ይላል الزكاة وصدقة الفطر نعم زكاتنا صدقة الفطر زكاة ያው የገንዘብ ዘካት ነው صدقة الفطر ነው ረመዳን ሲጨረስ የሚወጣው صدقة الفطر እነዚህ ሁለት ካለህበት ቦታ ወደ ሌላ አገር ለመላክ ይቻላል ወይስ አይቻልም ይላል ከነጋላችሁ እኔ ለምሳሌ በሳዑዲ አረቢያ ነው ያለሁ የኔ ዘካትና صدقة الفطر ወደ አዲስ አበባ ወደ ሌላ አገር ልልከው ይችላልው እሺ ምን አሉ ዑለማዎቹ الأصل أن تصرف في البلد الذي أخرجت فيها هذه الزكاة يعني سر مسرته ገንዘቡ ባለህበት ቦታ መውጣት ነው ያለበት ገንዘቡ እኔ በሪያድ ነው ያለሁ የማወጣው ዘካትና صدقة الفطر ለሪያድ ሰዎች ማከፋፈል አለብኝ አስሉ ይህ ነው ትክክለኛው ይህ ነው يقول سبحانه وتعالى خذ من أموالهم صدقة تطهرهم أن بحديث دمو من إلال خذ من أغنيائهم إلى فقرائهم كهبتاموچو وسده وددهوچو أدرسو ገንዘቡ ይላል እና አስሉ ወይም ትክክለኛው ባለህበት ቦታ ነው የሚወጣው ዘካቱ طيب وإذا لم يوجد فقير እሺ ባለሁበት ከተማ ደሃ የለም ደሃ ከሌለ ከዚህ አገር ወደ ኢትዮጵያ ለማውጣት ይቻላል ለምን ወጣል ደሃ እዚህ ስለሌሉ ደሆች ማለት ነው ይሄ አንደኛ ነው ሁለተኛ እዚህ ደሃ አለ በኢትዮጵያም ደሆች አሉ ግን በኢትዮጵያ ያሉ ደሆች ይበዛሉ نعم እዛ ይበዛሉ እዚህ ጥቂት ናቸው ያሉ ስለዚህ ገንዘቡ ወደዛ ብዙ ደሆች ያሉ ወደዛ እልከዋለሁ ሁለት ሶስተኛ واذا كان الفقراء هناك اشد فقرا እዚህም ብዙ ደሆች አሉ በአገራችን ብዙ ደሆች አሉ ግን በአገራችን ያሉ ደሆች የባሰ ድህነት አለ እዚህ ደህና ነው ላኪን እዛ የባሰ ድህነት ያላቸው እዛ ነው ወደዛ ልከዋለሁ አራተኛ واذا كان الفقراء هناك اقارب እዚህም በጣም ትላልቅ ደሆች አሉ እዛም በጣም የባሳቸው ደሆች አሉ ግን በአገራችን ያሉ ደሆች ዘመዶቼ ናቸው ስለዚህ ወደ ዘመዶቼ እልከዋለሁ አራት ናቸው አምስተኛ ላኪን ምን አሉ ለምሳሌ صدقة الفطر ይሁን صدقة የገንዘብ ዘካት ይሁን ስልከው ሰው ወክላለሁ ያ የምወክለው ሰው እንትኑ መንገር አለብኝ يعني ለማን እንደሚሰጥ መንገር አለብኝ صدقة الفطر ከሆነ ደግሞ ያ እኔን ወክሎ የሚሰጥ መጀመሪያ በገንዘብ አይሆንም أكثر العلماء صدقة الفطر በገንዘብ አትሰጥም በምግብ ነው የምትሰጠው ምግቡ ደግሞ صلاة العيد ከመሰገዱ በፊት ካልሆነ በስተቀር صلاة العيد ካለፈ صدقة الفطر አይባልም طيب ثم لابد أن تصل في يد الفقير قبل صلاة العيد يعني قبل صلاة العيد بدهاو إج مقبو ገንዘብ አይደለም መግቡ መድረስ አለበት አለ
أما زكاة المال يجنزب زكاة جن 2.5% يمتاوت أو الزكاة لا تعطي ل7 أشخاص ل7 سووش زكاة يستم لب بل وندموش እኔ እውነቴ ነው والله زكاة ሳወጣ በጣም እቸገራለሁ በጣም ነው የምቸገረው ምክንያቱም ሰደቃ ወንድሞች ሰደቃ ልንገራችሁ ሰደቃ ለካፍርም ይሰጣል ለሙስሊምም ይሰጣል ለውሻም ይሰጣል ለማንኛውም ሩህ ያለው የሚጠጣ የሚበላ ሩህ ያለው ሰው ለሁሉም ብትሰጥ ሰደቃው አላህ ይቀበለዋል ዘካት ግን ላ ልዩነቱ ይህ ነው ወንድሞች ዘካት ለማን ነው የሚሰጠው አላህ ላዘዘው ብቻ ነው የሚሰጠው አላህ ያዘዘው የተወሰኑ ሰዎች አሉ እሺ 7 ሰዎች አሉ ዘካት አትሰጣቸው እሺ ማን ናቸው አንድ አባትና እናት ከዘካት አትሰጣቸው ለምን አይሰጡም ምክንያቱም ቀለባቸው ካንተ ነው አንተ እነሱን መቀለብ ግዴታ ስለሆነ ከዘካቱ አትሰጣቸው طيب ከምን ልስጣቸው ከኪስህ ነው የምትሰጣቸው አንድ ሁለተኛ الزوجة ሚስትህ ከዘካት አትሰጣትም ከኪስህ ነው የምትሰጣት ሶስተኛ ልጆችህ ጠቅላላ ልጆችህ የልጅ ልጆች በሙሉ ከዘካት አትሰጥም ከማን ነው የምሰጠው ከኔ ከኪሴ ነው የምሰጠው እንጂ ዘካት ለነዚህ ምክንያቱም እነዚህ በኔ ስር ናቸው ኃላፊነቱ የኔ ነው ከዘካት አይሰጡም እሺ አራተኛ من يشرك بالله በሽርክነት የተዘፈቀ ሰው በሽርክ የተዘፈቀ ሰው አንሰጠው ይሰግዳል ይጾማል لكن በሙሉ አቂዳው ተግባሩ ሽርክ ነው አንሰጠው ታሪክ الصلاه ከነጭራሱ የማይሰግድ ሰው ከዘካት አንሰጠው እሺ የሚቀጥለው ከስላን አንድ ሰው ወጣት ነው የ30 ዓመት ልጅ ነው የ40 ዓመት ልጅ ነው ወጣት ነው ጎርማሳ ነው ሊሰራ ይችላል ግን በስንፍና አልሰራም ይላል ይለምናል አትስጠው ሰርቶ ይብላ የነገር ሰርቶ ይብላ እሺ ከዛ በኋላ ሰባተኛው ደሃ ነው 8 ልጆች አሉት በጣም ድክድክ ያለ ደሃ ነው لكن ዘካት ከሰጠው መጠጥ ይጠጣበታል ዝሙት ያደርግበታል ቁማር ይጫወትበታል ወደ ማዕሲያ የሚያውለው ከሆነ የምታቀ ከሆነ አትስጠው እነዚህ 7 كزكاة يسطو أوكي طيب هناك نقطة إذا جاءك أبوك مثلا لكن أباتين مثال كزكاة يسطم لكن يأدقى مكينة درقو ويم كسوت تقالتو ويم تبدرو بدر يمي كفل الله السو كاتا أهون بدرو تكفل الله عند مسكين هذا اللي يمتسطو يالله عند فقير عند مسكين هذا اللي بالا بدر سلهوني غارم ስለሆነ ብድሩ ትከፍልለታለህ ልጅህም እንደዚህ ሚስትህም እንደዚህ እነዚህ ሶስቱ ሚስትህ ልጅህ እና አባትህ በእዳት ተሸክሞ በእዳት ተበድሮ ከመጣ እዳውን ትከፍልለታለህ ግን አትቀልበው ከዘካት አትሰጠው ማለት ነው እሺ እንግዲህ እነዚህ ናቸው ዘካትና ሰደቃ የሚለዩት እንደዚህ ነው ሁለተኛ ነገር ወደ 49ኛው ጥያቄ ስትንሂድ 49ኛው ጥያቄ ምን ይላል من هن النساء اللواتي حرمنا أن نتزوجهن ሴቶች የተወሰኑ ሴቶች አሉ ልናገባቸው የማንችል ያው በባህልና በልምድ እናቃቸዋለን ግን ስማቸው በትጠቅስልንና የማያቀሰው ይወቅ ኦኬ እኔ ላገባት የማልችል ሴት ማነች አንተ ልታገባት የማትችል ሴት ማነች በቁርአን የተጠቀሱ ናቸው እሺ አላህ Subhanahu Wa Ta'ala ምን አለ يقول حرمت عليكم ايش معنى حرمت عليكم للتاجبات حرام يهونج حرمت عليكم امهاتكم مجمريا እናትህ للتاجبات አትችልም وبناتكم ያንተ ሴት ልጅ ልታገባት አትችልም واخواتكم እህትህ ልታገባት አትችልም ስንቶኑ 3 وعماتكم አጎትህ ያባትህ እህት 4 وخالاتكم አክስትህ የናትህ እህት ልታገባት አትችልም 5ኛ الأخ نعم بنات الأخ
የወንድም ልጅ የሆነችው ልታገባት አትችልም وبنات الأخت የእህትህ ልጅ ልታገባት አትችልም وأمهاتكم اللاتي أرضعنكم አንዲት ሴት ነች ግን ከሷ ጡት ወስደሃል እሺ ይህች ሴት ልታገባት አትችልም እናትህ ነችና وأخواتكم من الرضاعة አንተና አንዲት ልጅ ሁለታችሁም ከአንዲት ሴት ጡት ወስዳችኋል ዝምድና የላቸውም ግን ከአንዲት ሴት ጡት ወስዳችኋል ስለዚህ ይህች ልጅ ከዚህ እናት ጡት የወሰደችው አንተ ልታገባት አትችልም ምክንያቱም የጡት እህት ነች ይህች ልጅ طيب ከዛ وأمهات نسائكم አማችን ማለት ነው የእናትህ የሚስትህ እናት ልታገባት አትችልም وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فإن لم تكونوا دخلتم بهن فلا جناح عليكم نعم عندت ربائبكم مالت يمسته لج أنت يصدقات ببيت مسته لج إذا متاج بلجنة واقنياتنا يمسته لج نج يعني أصدقات للتاقبات تتشلم طيب كذا وحلائل أبنائكم يليجه مست حلائل مالت حلال يليجه مست للتاقبات تتشلم من أصلابكم لكن لجه كجربه يوت لج مهون اللبات ايش يعني لمثالي عندنا سوچ አሉ ጉድፍቻ የሚለው ልጅ ያመጡና ያሳድጉታል ከዛ በኋላ ልጅህ ይሆናል ይሄን ልጅ አይደለም እንደዚህ አይነት ከጀርባህ የወጣ ልጅ የሱ ሚስት ማለት ነው حلائل أبنائكم الذين من أصلابكم ይህ ልጅ ጉድፍቻ ከሆነ የሱ ልጅ የሱ ሚስት ልታገባት ይችላል ጉድፍቻ ነውና ልጅህ ከሆነ ግን ያኔ ልታገባት አትችልም የሱ ሚስት ማለት ነው ኦኬ وأن تجمعوا بين الأختين ሁለት እህትማማቾች አሉ በአንድ ሁለቱም ያንተ ሚስት ሊሆኑ አይችሉም لكن አንዷ ከሞተች ሁለተኛዋ ልታገባት ትችላለህ ወይም አንዷ ከፈታሃት ያቺ ሁለተኛ እህት ልታገባት ትችላለህ إلا ما قد سلف إن الله كان غفور رحيما ከዚህ በፊት የነበረው ጭምልቅልቅ ያለ ኑሮ እሱን ተውት አላህ አፉ ይበላችሁና በጃሂሊያ ማለት ነው በጃሂሊያ ጊዜ አንድ ሰው እንደፈለገ ያገባ ነበር ይህም እንዲያው ምን ነበር ታውቃላችሁ አንድ ሰው ከሞተ ሚስቱ ከተዋት ልጁ መጥቶ አንድ ጨርቅ በራስዋ ላይ ከጣለ እሱ ያገባታል ያኔ ላገባሽ ማለት ነው አባቴ ሞተዋል አሁን እሺ የኔ አባት ሚስት አለችው እናቴ አይደለችም ሚስት አለችው በኋላ ያገባት አባቴ ስሞት መጣና ጨርቅ በራስዋ ላይ አስቀምጥና ሚስቴ ትሆናለች ያገባታለሁ እንደዚህ አይነት እንትን ነበር ብዙ የቆሸሸ ኑሮ ነበርና ይሁሉ ትቶ አሁን የጠቀስኳቸው 17 ነው 18 እነዚህ ልናገባቸው አንችልም ይላል والمحصنات من النساء የሚቀጥለው ደግሞ የሰው ሚስት ልታገባ አትችልም ሙህሰናት ማለት ያገባችና የተያዘች ሴት ልታገባ አትችልም إلا ما ملكت أيمانكم ግን ያንተ ባሪያ ልታገባ ትችላለህ እንዲያውም አለ አቅድ ባሪያ ማለት ምንድነው በዛ ጊዜ ነበር ሴት ወንድ ትገዛለህ ባሪያ ይሸጥ ይለወጥ ነበርና አንዲት ባሪያ ትገዛለህ ይቺ ያንተ ሚስት ነህ አቅድም አያስፈልግም ከሷ ትወልዳለህ ትዘምዳለህ እንደዚህ ከፈለክ ትሸጣታለህ ከፈለክ ትገዛታለህ እና ከዚህ ልትወልድ ትችላለህ ማለት ነው كتاب الله عليكم وأحل لكم ما وراء ذلكم ይህ የአላህ ድንበር ነው እንዳትጥሱት ከዛ ሌላ ግን እንደፈለጋችሁ አግቡት አለ አላህ Subhanahu Wa Ta'ala እሺ አምሳኛው يعني سؤال ቁጥር 50 ይላል ما هي الأيام التي تصام غير رمضان كرمضان ليلة የምንጾማቸውና ሱና የሆኑ አላህ የሚወዳቸው ቀኖች እነማን ናቸው በተቀላላ ብዙ ሰው ያቃቸዋል ግን በስም ዝርዝር ከሰጠን ግን የማያቃቸው ሊገኙ ይችላሉ እና ምንድነው ጥያቄው ከረመዳን ሌላ የምንጾማቸው ቀኖች እነማን ናቸው ይላል صوم الواجب وهذا ما يثاب
فاعله ويعاقب تاركه صوم واجب يالله فرض هونو رمضان لمثالي ወይም ደግሞ እንትኑ ስለት ከገባህ መጾሙ ስለቱ መጾሙ ዋጅብ ነው ቀዳ ካለ ረመዳን ያሳለፍከው ቀዳ ዋጅብ ነው እነዚህ ማድረግ አለብህ ካላደረከው ትቀጣለህ እና ካደረከው ደግሞ አጅር አለ ይህ ዋጅብ ፈርድ ይባላል እንደ ረመዳን የመሰለ ማለት ነው طيب ورمضان واجب የሆኑት ልንገራችሁ ረመዳን አንድ النذر سلت والله اللي جاي كأمريكا بسلام كمتا سوست كان صوم الله كالك يه سوست كان لك عند رمضان فرض هونوال ما صوم اللبه وإلا تقطع له شيء سوستنيا دمو كفارات مالت لمثالي بكأن كان رمضان كان لليسان بكأن رمضان مستين كمستقات جنيوت كأدرك سلسا كان ما صوم اللبه تكتاتلو على ما قارد يه ከፋራ ይባላል ስለዚህ እነዚህ ዋጅብ ናቸው እነዚህ ሶስት የተጠቀስኳቸው ላኪን አጅር ያላቸው ሱና የሆኑ ጾሞች አሉ መንዱብ ይባላሉ ሱና ይባላሉ ተጠውዕ ይባላሉ እነዚህ አሁንም ጠቅሳቸው ጾሞች ቀናት ማለት ነው ከጾምኳቸው በጣም ብዙ አጅር አለ ከተውካቸው ወንጀል የለህም እሺ እንጥቀሳቸው الاثنين والخميس سنيونا حموس مصوم በጣም ብዙ አጅር አለው ሱና ነው ሁለተኛ صيام داود وهو افضل صيام የበለጠ صيام የዳውድ ጾም ነው አሉ ነቢያችን እንዴት ነው የዳውድ ጾም كان يصوم يوما ويفطر يوما ويصوم يوما ويفطر يوما አንድ ቀን ይጾማል አንድ ቀን ያፈጥራል ህይወቱን በሙሉ እንደዚህ ነበር ሰይድና ዳውድ እና ሶም ዳውድ እና ኸሚስ እና ሰኞ ሁለት ሆኖ ይሄ ሶስተኛ ሶም الأيام البيض በወር 3 ቀን 13ኛ 14ኛ እና 15ኛ ቀን በወሩ መጾም ሱና ነው طيب وصوم 6 أيام من شوال በሸዋል ወር 6 ቀን መጾም يعني ሱና ነው ይሄ አራተኛ ነው አምስተኛ وصوم يوم عرفة لغير الحاج حج ያልሆነ ሰው يوم عرفة زتنياو ذو الحج مصوم سنة نو طيب وصوم يوم عرفة نعم لغير الحج وصوم عاشوراء هن يالفو انتنو السرنياو محرمنا زتنياو ሁለቱም መጾም ዋናው ነገሩ አስረኛ ነው ግን ከሱ በፊት አንድ ቀን ትጾማለህ ወይም ከሱ በኋላ አንድ ቀን ትጾማለህ طيب ከዛ በኋላ ሰባተኛው صوم الأعزب الذي لا يستطيع الزواج አንድ ወጣት ለማግባት ያልቻለ ሰው ዚና ከማድረግ ወይም ወደዛ ከመሄድ በጾም አርጎ ስሜቱን መግደል ሱና ነው አሉ صوم الأعزب الذي لا يستطيع طيب الصوم المطلق صوم مطلق ይባላል እንደፈለክ ዛሬ ጾማለህ 3 ቀን ጾማለህ 4 ቀን ታሳርፋለህ አንድ ቀን ጾማለህ አንድ ቀን ታሳርፋለህ እንደፈለክ ሙጥለቅ ክፍት የሆነው ጾም ደግሞ አለ እነዚህ ሱናዎች ናቸው ስንት ናቸው 8 ነው የጠቀስኳቸው እነዚህ ብትጾማቸው አጅር አለ ብትተዋቸው ደግሞ ወንጀል የለህም እሺ ወደ መክሩህ የሆኑ ጾሞች እንሂድ አሁንም ጠቅሳቸው ቀኖች እንድትጾማቸው የተጠላ ነው አላህ ይጠላዋል ነቢያችን ይጠሉታል አትጾም አንድ يقول صيام يوم عرفة للحج بحج ያለ ሰው ዘጠነኛው ذو الحج መጾም مكروه ነው مكروه ማለት ነው አላህ ይጠላዋል طيب አላህ የሚጠላው ለምን ትጾማለህ ራስህን ትጎዳለህ በጾም እንደገና አላህ ደግሞ አይወደውም ይህ አንድ ነው ሁለተኛ صيام يوم الجمعة منفردا ሆነ ብለህ ጁምዓ ትጾማለህ ይህ ክልክል ነው وصيام يوم السبت منفردا ቅዳሜ ትጾማለህ ለይተህ ይህም ክልክል ነው طيب ከዛ በኋላ صيام صوم الوصال ሳታሳርፍ አመቱን በሙሉ መጾም ይህ ደግሞ ዊሳል ላ እንደዚህ አስተግፍሩላህ ሶም ዊሳል ማለት ጾመህ ውለህ ሳታፈጥር ሁለተኛ ቀን ትጾማለህ አከታትለህ ለምሳሌ ዛሬ ጾም ያለው አይደለም እሺ መቅሪብ ሲሆን ማፍጠር አለብኝ ሱሑር ሲመጣ ሱሑር መብላት አለብኝ ላ ሰውየው ምን ያደርጋል
ጾሞ ውሎ ሳያፈጥር ስሑር ሳይበላ ሁለተኛ ቀን አከታትሎ ይጾማል ይህም መክሩህ ነው ነቢያችን ጠሉት አላህም አይወደውም ይህ ነገር ሰውሙ الدهر አመቱን በሙሉ ሳታቋርጥ መጾም በጣም መክሩህ ነው ዒድ ከጨመርክበትማ حرام ነው ስለዚህ አመቱን በሙሉ ሳታቋርጥ መጾም መክሩህ ነው طيب እነዚህ መክሩሆች አምስት ናቸው طيب አሁን መጾም حرام የሚሆንበት ቀን አለ መጾም حرام ብትጾም ወንጀለኛ ነህ ትቀጣለህ ከጾምኩ እቀጣለሁ አው ትቀጣለህ ምክንያቱም አላህ حرام ብለዋል እነማን ናቸው እነዚህ ደግሞ يومي العيد عيد الفطر እና عيد عرفة አንደኛው ቀን ማለት ነው መጾሙ حرام ነው يوم العيد ትበላለህ يوم عرفة ትበላለህ حرام ነው ሁለተኛ ايام التشريق بعيد الحج عيد عرفة يعني كعيد በኋላ ያሉ 3 ቀኖች መብላት የለብም ايام التشريق ይባላል هؤلاء ايام اكل وشرب وذكر لله ያሉ ነቢያችን የምግብ የመብላት የመጠጣትና የዝክር ጊዜ ናቸው እነዚህ طيب ከዛ በኋላ ايام الحيض አንድ ሴት ደም ያላት የወር አበባ መጥቶ ይያለ መጾም በጣም حرام ነው ክልክል ነው ሌላ صوم المرأة تطوعا اذا منعها زوجها አንድ ሴት አለች ባላላት ረመዳን እንዲከለክላት አይችልም ላኪን አንድ ቀን ለመጾም ትፈልጋለች አትጾሚ አላት እፈልግሻለሁ አትጾሚ አላት መጾም የለባትም ከጾመች حرام ነው እነዚህ ሴቶች ያቃሉ ይህ ነገር ወንድሞች ሚስቴ ለምሳሌ ሰኞ ለመጾም ትፈልጋለች እኔ አልፈልግም አትጾሚ ላታለሁ መጾም የለባትም ከጾመች حرام ነው እሺ ከዛ በኋላ صوم المريض اذا كان الصوم يضره አንድ የታመመ በሽታም ሰው ከጾመ እንደሚጎዳ ያቃል ስለዚህ መጾሙ حرام ነው እንዴት አጅር የለውም ምክንያቱም አላህ ስላንተ በጣም ርህሩህ ኢላህ ስለሆነ በሞት የሚያደርስ ከሆነ ጾም የሚጎዳህ ከሆነ ጾሙ አትጾም حرام ነው ይላሉ ስለዚህ ይህ አሁን የተናገርኩት ነው ስለ ጾም ባጭሩ ማለት ነው ኦኬ አሁን ወደ 51ኛው ጥያቄ እንሂድ ብዙ ሰዎች ይላል ጥያቄው ውዱእ ሲያደርጉ ብዙ ስህተቶች እናያለን ትክክለኛ ውዱእ የሚያደርግ እኔ እውነቴ ነው ልንገራችሁ ብዙ አመት ነው የተከታተልኩት በመስጊድ የሆንኩ ምናምን ይህን አይነት በሽታ አለኝ እኔ ውዱእ ምክንያቱም ስለ ውዱእ ስለ ሰላት በደንብ አጠናቀቀ ስለማቅ ያን በፊቅህ ጉዳይ ለ30 አመት ስላስተማርኩት ውዱእ ሲያደርጉና ሲሰግዱ አያቸዋለሁ በውዱእ ስህተት ነው የምታገኘው እስቲ እነዚህን እንጥቀስ እሺ يقول مجمرة الإسراف في الماء وضوء سترق وهاو بو 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 بلو لكن وانز سيهد مكروه نويه نقر الله نبياتشن يتقلوتال كسر كفتات وهاو حتى نبياتشن من لالو وانز بيهونم يمي أهله بتشاء وسده وضوء أرقنجي زنبله انتن بوها ما باكن ما رقي اللبهم يه عندن يانو ولا ثانية التلفظ بالنية نويتو فرض الوضوء ምናምን ብለ ለንያ يعني በምላስህ ንያ ማድረግ በጣም የተከለከለ ነገር ነው اذا ንያ አለ ንያ ውዱእ እናርጋለን ንያ አርግ ለكن በልብህ ነው በልብህ ውዱእ አርጋለሁ ብለ አስብና በቃ አንዱ الامام ابن تيمية شيخ الاسلام ابن تيمية ታላቁ ዓለም ምን ይላሉ ንያ በምላስ ዋጅብ ቢሆን ኖሮ አለ በምላስ ዋጅብ ቢሆን ኖሮ ንያ አንድ ሰው ሱቅ ይሄድና 2 ኪሎ ብርቱቃል ይገዛል ቱፋህ ይገዛል እሺ ለምንድነው የሚገዛቸው አንድ የታመመ በሽታማ ሰው በሆስፒታል ስላለ ለሱ አጅር እንዲያገኝ ብሎ ነው እና ቱፋህና ብርቱቃል ገዝቶ ወደዛ በሽታማ ሰው ይሄዳል አሁን ንያ በምላስ ፈርድ ቢሆን ምን ይላል ንወይቱ أشتري كيلو برتقال من بريطانيا من إيطاليا وكيلو تفاح يعني كيلو موز ما تكسر لبت نياو بلبنا ونجي بأفاد اللم عليه يسك الجن تككلن ياو انتنو إيشي عنده دمو الشيخ محمد صالح بن عثيمين عندنا قري لالو يسكونال
من قالوا عندك أن بأرض شو اسمه مسجد الحرام سو يسجده بستجربه ونبر عنده سيسجد بستجربه عندنا بقولنا عند نجار يسجد نبر ሁለቱም ይሰግዳሉ አሁን በጎን ያለው ምን ይላል نويت أصلي فرض صلاة الظهر 4 ركعة مأموما في الحرم المكي بلو الله أكبر عليه سويه بقول ያለው ምን አለው አንተ ታሪክ ረስተሃል አለው እለት አላልክም አሁን ነገ እኔ የሰገድኩት ይላል ብል በእለት ካልተመዘገበ እንዴት ታገኘዋለህ አለው እለት በል በዚህ እለት በዚህ ቀን በዚህ ዓመተ ምህረት ረሳህ አለው ያሸፈ ነው እኮ ነው ከሱ ጋር ያሸፈ ነው ስለዚህ ሁሉ መባል የለበትም ማለት ነው طيب ከዛ በኋላ እና ይሄን ነገር በጣም ስተት ነው እንላለን من الأخطاء أنه لم يثبت فيه شيء من عن النبي صلى الله عليه وسلم ترك مواضع في شو اسمه يوضع قداي ነው እንግዲህ የምናገረው እና ቆይ እንግዲህ ጥያቄው ምን ይላል بعض الأخطاء والمخالفات في الوضوء አንዳንድ ውዱእ ሲያደርጉ ሰዎች የሚያደርጉት ስተት ነገርና በጣም ከሱና ውጭ ነው የሚለው አይደለም ጠቅሼው ነበር መሰለኝ ይህን ጥያቄው ስለተደገመ አሁን ልተው ምክንያቱም ደግሜው አለሁ ያው በስተት ነው የተደገመው ኢንሻአላህ ኢዘን አሁን ወደ 52ኛው ጥያቄ እንሄዳለን ኢንሻአላህ ወደ 52ኛው ጥያቄ እንሄዳለን ጥያቄው ምን ይላል አዕራፍ የሚለው ምንድነው በቁርአን አዕራፍ የሚለው አያ አለ ደሞ በል ሱረት አልአዕራፍ የምትባለው አለች ሱረት አልአዕራፍ እነዚህ ይህ አዕራፍ ምንድነው አለ በቁርአን እሺ ምን ይላል አላህ Subhanahu Wa Ta'ala الأعراف التي ذكرت في القرآن بل سمى الله السورة بالأعراف سورة الأعراف يمتبالو رجيم سورة الليش من دنك يتشلي نقر يتشي نقر واندموش ونت ينو بمجمرة درجة لنقراشو الله سبحانه وتعالى برحمته بره الرايو من درجتك اللاتشو ይህ ነገር ባያደርግነው እኮ እኛ ጨለማ ይሆንብን ነበር ምን አደረገ በአኺራ የሚገኘው ነገር ገና ወደ አኺራ ሳንሄድ እዚህ ያለን ይነግረናል አላህ ይህን ነገር ሊከሰት ነው እንደዚህ ሊከሰት ነው ብሎ አላህ Subhanahu Wa Ta'ala ይነግረናል ብዙ ነገር ነው የነገረን በቁርአን በነቢያችን ምላስ ደግሞ ብዙ ነገር ነው የነገረን እና በቀብር የሚሆነው ይነግረናል በአርድ المحشر የሚሆነው ይነግረናል ጀና ስንገባ ጀሃነም ሲገቡ ኩፋሮቹ ሁኔታው ምናምኑ ሁሉ ይነግራል ምክንያቱም ተዘጋጅተህ ለዛ ዝግጁ ሆነ እንድትቀርብ ይህ የአላህ ረህመት ነው ወንድሞች ዝም ብሎ አሁን እኔን ተገዙ ጀሃነም አለ ጀና አለ ቀብር ደግሞ አዛብ አለ ብሎ ዝም ቢል ምንም ነገር አናቀም ነበር ላኪን በትንተና በአርድ المحشر ምን እንደሚገኝ ይነግራል ለምሳሌ ነቢያችን የጠቀሱት አንድ ነገር ልንገላችሁ አንድ ቀን ከሰሃባዎቹ ቁጭ ብሎ ያሉ ነቢያችን ፈገግ አሉና አለቀሱ ደግሞ ለምንድነው ያለቀስከው ብሎ ሲነግሩ ነቢያችን ምን አሉ አረበ አኺራ የሚገኝ ነገር አላህ እኮ አሳወቀኝ ምንድነው ሁለት ሰዎች መጡና አንዱ ያበደረ አንዱ የተበደረ ነው የተበደረው ሰው ገንዘቡ ሳይከፍል ሞተና አሁን የተበደረው ሰው ብዙ ጥሩ ስራ ስላሳለፈ ወደ ጀና ወሰዱት አሉ ነቢያችን ሰለላሁ ዐለይሂ ወሰለም ከዛ በኋላ ያበደረው ሰው መጥቶ ያዘው ያ ረቢ የሰውየው የኔን ብድር ሳይከፍል ነው የሄደ እና ሰዓቱ ስለደረሰ ወንድሞች ጥያቄው ልቀጥለው ነኝ ግን እዚህ እናሳርፋለን والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين